ሴት ከወንድ መስማት የምትፈልጋቸው 5 ዋና ዋና ውሸቶች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ከዚህ በፊት እንዳንቺ አይነት ሴት አጋጥሞኝ አያውቅም። የሴትን ልጅ የልብ በር በርግዶ የሚከፍት በውስጧ ያለውን ልዩ የመሆን ፍላጎትን የሚቀሰቅስ ድብቅ የንግግር ጥበብ ነው። ይህ አባባል ሴቶች ውሸት መሆኑን ውስጡን በደንብ ያውቁታል። ቢሆንም ግን ካንተ መስማት የሚፈልጉት ነገር ነው። አንዲት ሴት በዓለም ላይ ካሉ ሴቶች ሁሉ ተለይታ በአንተ እይታ ብቸኛ መሆኗን ስታውቅ ላንተ ያላት ክብርና ፍቅር በከፍተኛ ሁኔታ ይጨምራል። ይህንን ስትነግራት ዝም ብለህ በቃላት ብቻ ሳይሆን በስሜትና በአትኩሮት መሆን አለበት። ንግግሩን ከመጀመር በፊት ለጥቂት ሰከንዶች አይኗን በትኩረት እያየ ዝም በል። ግራ እስኪገባት ድረስ በፈገግታ ተመልከታት። ከዚያም ቀስ ብለህ በዝቅተኛና በቁርጠኝነት ድምፅ እንዲበላት። ታውቂያለሽ፣ ብዙ ሰዎችን አውቃለሁ፣ ብዙ ሴቶችንም አይቻለሁ፣ ግን እንዳንቺ አይነት ቫይብ ያለው ሰው አጋጥሞኝ አያውቅም። የሆነ ልዩ ነገር አለሽ። እውነቱ እኮ ከዚህ በፊት ከሷ የተሻሉ ቆንጆዎች ወይም ጎበዞች አጋጥመው ሊሆን ይችላል። ነገር ግን ለሷ ይህንን ስትነግራት የውድድር ስሜቷን ታረከዋለህ። ሴቶች በንቃተ ህሊናቸው ከሌሎች ሴቶች ጋር ይወዳደራሉ። የበላይ ነሽ ስትላት ያ ውጥረት ይለቃታል። በራስ መተማመኗን ትገነባለህ። እኔ ጋር ብቻ ያገኘኸው ምን ይሆን ብላ እንድታስብ በአንተ ፊት ይበልጥ ነፃ እንድትሆን ያደርጋታል። ንግግሩን ስለሷ ብቻ አድርገው። እንዳንቺ ቆንጆ የለም ከማለት ይልቅ እንዳንቺ አይነት አመለካከት እና አረዳድ ያለው ሰው አይቼ አላውቅም በላት። ነገሩን ጠባብ ስታደርገው ውሸቱ ይበልጥ እውነት ይመስላል። አጋጥሞኝ አያውቅም የሚለውን አንድ የሚያስቅ ነገር ስትናገር ወይም ለየት ያለ ሐሳብ ስታመጣ ያንን አጋጣሚ ተጠቅመ ይኸውልሽ ለዚህ ነው ልዩ ነሽ የምልሽ ብለህ አረጋግጥላት። ይህም በማለት ውጤቱ ምን ይሆናል? ይህንን ስትሰማ በውስጧ እንዲህ ትላለች፣ ይህ ሰው እውነተኛ ማንነቴን አይቶልኛል፣ ከሌሎችም ለይቶ አውቆኛል ትላለች። እናም በዚህም ምክንያት አንተን ላለማጣት ስትል የምትጠይቃትን ሁሉ ለማድረግ ትዘጋጃለች። ነገሩ ውሸት ቢሆን እንኳን ስትናገረው ግን ከልብ እንደምታምንበት አስመስለ ተናገር። ምክንያቱም ሴቶች የሚሰሙትን ሳይሆን የሚሰማቸውን ቫይብ ነው የሚያምኑት። ይህ ማለት ውሸት ተናገር ሳይሆን ሴቶች ከወንዶች መስማት የሚፈልጉት ውሸት ይህን ስለሆነ ነው። ማለትም የሰው ልጆች በሙሉ አንዳንዴ ውሸት መሆኑን እያወቅን ግን ደስ የሚያሰኙን ንግግሮች ይኖራሉ አይደል? ልክ እንደዛ ማለት ነው። ሁለተኛው ስለ ሌላ ሴት አስቤ አላውቅም የሚለውን ነው። ይህ ውሸት ለሴት ልጅ የምትሰጠው ትልቁ የስነ ልቦና ዋስትና ነው። ወንዶች በተፈጥሯቸው አይናቸው ቢባዝንም ይህንን ንግግር በብልሃት ስትጠቀም ግንኙነታችሁን ወደ ሌላ የታማኝነት ደረጃ ታሻግረዋለህ። ይህ ማለት ግንኙነታችሁን በውሸት ላይ መስርቱ ማለት ሳይሆን ሴቶች ስትነግራቸው የሚወዱት ውሸት ይህን ስለሆነ ነው። አንዲት ሴት በህይወት ውስጥ ያለችው ብቸኛ እንደሆነች ስታምን ሙሉ ማንነቷንና ታማኝነቷን ትሰጣለች። ይህንን ስትነግራት ዝም ብለህ ጥያቄ ሲመጣብህ ብቻ ሳይሆን ባልጠበቀችውም ሰዓት በድፍረት መናገር ስላለብህ ነው። በጣም ቆንጆ ሴት ባለፈችበት ወይም ስለ ሌላ ሴት ወሬ በተነሳበት ሰዓት አይኗን እያየ እንዲበላት። አንዳንድ ጊዜ ይገርመኛል። ዓለም በሴቶች የተሞላች ትመስላለች፣ ግን ለኔ ካንቺ ውጪ ማንም ያለ አይመስለኝም። ሌላ ሴት የማየት ፍላጎቴን ሙሉ በሙሉ አጥፍተሽዋል። ይህንን በማለት ስጋቷን ትገለዋለህ። ሴቶች በሌላ ሴት ይተካኝ ይሆን የሚለው ስውር ፍርሃት ዘወትር በልባቸው አለ። ይህ ንግግር ያንን ፍርሃት የስጋት ጥይት በማይበሳው ግንብ ያጥራል። ባለቤትነት ይሰማታል። ያንተን አይንና አእምሮ በሊዝ ያዘችው እሷ ብቻው እንደሆነች ስታስብ ላንተ ያላት ዋጋ ሰማይ ይነካል። ይህን አባባልን እንድታምነ አይናፋር አትሁን። ሌላ ሴት ስታልፍ አይንህን በኃይል ወደ ሌላ ቦታ አታዙር። ይህ ጥርጣሬን ይፈጥርባታል። ይልቁኑ በልበ ሙሉነት እሷን እያየው ሽኮ ነው የሚል ፈገግታ አሳይ። ለምን ብላ ብትጠይቅህ ስለ ሌላኛዋ ሴት ድክመት ከማውራት ይልቅ የእሷን ብልጫ ንገራት። ሌሎች ቆንጆ ሊሆኑ ይችላሉ፣ ግን ካንቺ ጋር ያለኝን መንፈሳዊ መግባባት ማንም ሊሰጠኝ አይችልም በላት። ስለዚህ የውሸት ጉዳይ ወይም የውሸት አድናቆት ሳይኮሎጂው ምን ይላል? የውሸት አልዋሽም ከሚል ደረቅ እውነት በላይ ግንኙነቱን ያጣፍጠዋል። ሴቶች ወንድ ልጅ ሊዋሽላት የሚችለው ስለሚወዳትና ስሜቷን ሊጠብቅ ስለሚፈልግ እንደሆነ በደመ ነፍስ ያውቃሉ። አንተ በድፍረት ሌላ አላስብም ስትላት እሷም ደስ ብሏት ባላየና እንዳልሰማ አልፋ ትኩረቷን ላንተ ብቻ ታደርጋለች። ሶስተኛ፣ ያለ ሜካፕ በጣም ታምሪያለሽ የሚለውን ነው። ይህ ውሸት ወይም ግማሽ እውነት ለሴት ልጅ የሚሰጣት ትልቁ ስጦታ ተፈጥሯዊ ነፃነትን ነው። ሴቶች ለሰዓታት ሜካፕ የሚቀቡት ቆንጆ ለመሆን ብቻ ሳይሆን ካለ ሜካፕ ካየኝ ይጠላኛል የሚል ስውር ፍርሃት ስላላቸው ነው። አንዲት ሴት ያለምንም ጭማሪ ወይም ያለ ሜካፕ ቆንጆ እንደሆነች ስታምን በአንተ ፊት ሙሉ በሙሉ ነፃ ትሆናለች። ይህ ደግሞ በመካከላችሁ ያለውን መቀራረብ እጅግ ጥልቅ ያደርገዋል። ይህንን ለመናገር ምርጡ ጊዜ
ሜካፕ ተቀብታ ስትወጣ ሳይሆን ሜካፓን ስትታጠብ፣ ገና ከእንቅልፏ ስትነቃ ወይም በቤት ውስጥ ስራ እየሰራችበት ተዝረክርካ ባለችበት ሰዓት ነው። ፊቷን በእጆች ደገፍ አድርገ አይኗን እያየ በፈገግታ እንዲበላት ታውቂያለሽ። ሜካፕ ሲኖርሽ ቆንጆ ነሽ፣ ግን ያለሱ ስትሆኚ የሆነ የሚገርም ንጽህናና ብርሃን አለሽ። እኔ የሚማርከኝ ይሄኛው እውነተኛው ፊትሽ ነው በላት። ይህን አድናቆት ቢያንስ ለ20 ዓመት ትጠቀምበታለች፣ ደስ ትሰኝበታለች፣ ውስጣዊ ሰላም ትሰጣታለህ። ሜካፕ መሸሸጊያዋ ነው። አንተ ያለሱ ታምሪያለሽ ስትላት ያንን መሸሸጊያ እንድታወልቅና ካንተ ጋር በነፃነት እንድትሆን በር ትከፍትላታለህ። እንደገና ደግሞ ያንተንም ልዩነት ታሳያታለህ። ብዙ ወንዶች ሜካፕ የተኳለች ሴት ላይ ይወድቃሉ። አንተ ግን ተፈጥሮሽን ነው የምወደው ስትላት አንተን እንደ ልዩ ሰው እንድታይ ያደርጋታል። ታምሪያለሽ ብለህ ብቻ አትለፍ። ያለ ሜካፕ አይኖችሽ ይበልጥ ጎልተው ይታያሉ። ወይም ቆዳሽ እንዲህ ሲሆን ደስ ይላል በላት። ዝርዝር ነገር ስትናገር ውሸት እውነት ይመስላል። እንደገና ሜካፕ ስትቀቢ አታምሪም አትበላት። ይልቁኑ ሜካፕ ሲኖርሽ ሞዴል ትመስያለሽ፣ ያለሱ ግን የኔ ንግስት ትመስያለሽ በማለት በሁለቱ መካከል ያለው ልዩነት በብልሃት ነገራት። ሳይኮሎጂው ስለዚህ ምን ይላል? ሴቶች ይህንን ሲሰሙ ውሸት ሊሆን ይችላል ብለው ቢጠረጥሩም እንኳን ይህ ሰው እኔን ባለሁበት ሁኔታ ሊቀበለኝ ዝግጁ ነው የሚል ትልቅ መልእክት ይደርሳቸዋል። ይህ ደግሞ በአንተ ፊት ያላትን ጭንብል አውልቃ ልቧን በድፍረት እንድትሰጥ ያደርጋታል። አራተኛው ምንም አልተለወጥሽም፣ ልክ እንደ ድሮ ነሽ የሚለውን ነው። ይህ ውሸት ለሴት ልጅ የሚሰጣት ትልቁ ስጦታ ዘላለማዊነትን ነው። ሴቶች በጊዜ ሂደት የሚመጡ የአካል ለውጦችን፣ እርጅናን፣ መጨማደልን ወይም የሰውነት ቅርጽ መለወጥን በጣም ይፈራሉ። አንተ ይህንን ውሸት በድፍረት ስትናገር ያንን ፍርሃቷን ገድለ በራስ መተማመኗን ሰማይ ታደርሰዋለህ። አንዲት ሴት ባንተ አይን ውስጥ ሁልጊዜም ያቺ መጀመሪያ የተዋወቃችሁበት ዕለት የነበረችው ቆንጆ ልጅ መሆኗን ስታውቅ ለአንተ ያላት ፍቅርና ታማኝነት እጥፍ ይሆናል። አሮጌ ፎቶቿን አብራችሁ እያያችሁ ወይም በመስታወት ፊት ቆማ ስትመለከት አይኗን እያየ በግርምት እንዲበላት አንዳንዴ ሳስበው ጊዜ አንቺ ላይ የሚሰራ አይመስለኝም። ይሄው ፎቶች ላይ ያለችው ልጅ እና አሁን ፊት ለፊት ያለሽው ሰው ምንም ልዩነት የላችሁም፣ እንዲያውም ይበልጥ አሁን ደምቀሻል በላት። የእርጅና ፍርሃቷን ታጠፋዋለህ። ሴቶች ውበቴ ሲረግፍ ይታወቀኛል ብለው ይሰጋሉ። አንተ ግን አልተለወጥሽብኝም ስትላት ፍቅር በውጫዊ ለውጥ ላይ ያልተመሰረተ መሆኑን በተዘዋዋሪ እየነገርካት ነው። ሴት ልጅ ሁልጊዜም በአንተ አይን ተፈላጊ መሆን ትፈልጋለች። ይህ ንግግር ያንን ፍላጎቷን በሙሉ ልብ ይሞላዋል። እንደገናም ደግሞ ይህንን ስታወራ ዝርዝር ሁኔታዎችን ጥቀስ። ያን መጀመሪያ ስንገናኝ የነበረው ያ ሳቅሽ አሁንም ልክ እንደዛው ነው በላት። ትናንሽ ዝርዝር ነገሮች ላይ ስታተኩር ውሸቱ ፍጹም እውነት ይመስላታል። እንደገናም ደግሞ ስትናገረው በሳቅ በፌስ ሳይሆን በድፍረት ተናገረው። ስትናገር ተዋሻለህ ብላ ብትስቅ እንኳን ፊትህን ሳትለውጥ እውነቴን እኮ ነው እኔ የምመለከተው አንቺን ነው እንጂ አመታቱን አይደለም ብለህ አጽናናት። እሺ፣ ስለዚህ ሳይኮሎጂውስ ምን ይላል? የውሸት መሸወጃ ሳይሆን የፍቅር ዋስትና ነው። ሴቶች ይህንን ሲሰሙ አእምሯቸው ደህንነት ይሰማዋል። ወንድ ልጅ አልተለወጥሽብኝም ሲላት አሁንም እወድሻለሁ፣ አሁንም እፈልግሻለሁ የሚል ትርጉም ነው የሚሰጣት። ይህ ደግሞ በምላሹ አንተን በሙሉ ልቧ እንድትወድህና እንድታከብርህ እንድትፈልግህ በአንተ ዙሪያ እንድትሰፍር ያደርጋታል። አምስተኛ ችግሩ ያንቺ ሳይሆን የኔ ነው። ይህ ውሸት በግንኙነት ውስጥ የሚፈጠሩ አላስፈላጊ ጭቅጭቆችን በሰላም ለመቋጨትና የሴቷን ስነ ልቦና ላለመጉዳት የሚጠቅም የሰላም ማሰሪያ ነው። ጥፋቱ የሷ መሆኑን እያወቅ እኔ ነኝ የተሳሳትኩት ብለህ በድፍረት ኃላፊነቱን ስትወስድ የምታገኘው ውጤት እንዲህ ይሆናል። አንዲት ሴት ስትሳሳት ወይም በነገሮች ግራ ስትጋባ ጥፋቷን ፊት ለፊት ነግረ ከመሞገት ይልቅ እኔ ነኝ ያልተረዳሁሽ ስትላት እኔ ነኝ ያልተረዳሁሽ ስትላት እሷ ካንተ የምትጠብቀውን የተከላካይነት ወይም ዲፌንሲቭ ስሜትን ትሰብራለህ። ነገሮች እየተካረሩ ሲመጡና እሷ ድምጿን ከፍ ማድረግ ስትጀምር አንተ ረጋ ብለህ አይኖቿን እያየህና እጆቿን ይዘህ እንዲበላት አውቃለሁ። አሁን የተፈጠረው ነገር ግራ እንዳጋባሽ ይገባኛል። ይቅርታ፣ ጥፋቱ የኔ ነው። ነገሩን ካንቺ አንፃር ቀድሜ ማየት ነበረብኝ። ያንቺ ስሜት እንዲጎዳ መፈለግ አልነበረብኝም። ይህን ስታደርግ የጥፋተኝነት ስሜቷን ታቀለዋለህ። እሷን በውስጧ ጥፋተኛ መሆኗን ልታውቅ ትችላለች። አንተ ግን ጥፋቱን ወደ ራስህ ስትወስደው ይሄ ሰው ለኔ ያለው ፍቅር ከራሱ ማንነት በላይ ነው ብላ እንድታስብ ያደርጋታል። ጭቅጭቁን በሰከንዶች ውስጥ ታቆመዋለህ። ማንም ሰው ጥፋተኛ ነኝ ከሚል ሰው ጋር መጣላት አይችልም። በዚህ ድፍረትህ ትልቅ የጸብ እሳትን ታጠፋለህ። ተጎጂ አትምሰል። እሺ ጥፋተኛው እኔ ልሁንና ግን ተይኝ የሚል
የሰለች አይነት ድምፅ አይኑር። ይልቁንም በጥልቀት አሳቢነትና በመረጋጋት ተናገረው። መፍትሄ ላይ አተኩር። እኔ ነኝ የተሳሳትኩት ካልክ በኋላ ወዲያውኑ ወደ መፍትሄው እለፍ። እንዴት ላስተካክለው ብለህ ጠይቃት። ሳይኮሎጂው ስለዚህ ጉዳይ ምን ይላል? ይህ ውሸት አንድ ወንድ በግንኙነት ውስጥ ያለውን ስሜታዊ ብስለትን ያሳያል። ሴቶች ይህንን ሲሰሙ ወንዱ ለሷ ያለውን ክብርና ሰላም ለመጠበቅ ሲል ማንነቱን ዝቅ ማድረጉን ያደንቃሉ። ይህ ደግሞ በምላሹ እሷም ካንተ የተሻለ ይቅርታ ጠያቂና ታዛዥ እንድትሆንልህ ያደርጋታል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ ሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ አድርጉ። ሐሳባችሁን ኮሜንት ላይ ጻፉልኝ።